ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናቀርባለን። አብራችሁን ቆዩ። የኤርትራ መንግስት አብይ አህመድ በህዝብ ተወካዮች ምክር ቤት በነበረው መርሃ ግብር ላቀረበው ክስ ምላሽ ሰጠ። ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ የቀረበ ክስ ብሎታል። የኤርትራ መንግስት የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል ጦርነትን ለመፈለግ የቀረበ ክስ በማህበራዊ ሚዲያ መድረካቸው የገለጹት አብይ አህመድ በህዝብ ተወካዮች ምክር ቤት ቀርቦ ኤርትራን በተለያዩ ክሶች የወነጀለ ሲሆን በተለይም በትግራይ በነበረው ጦርነት የኤርትራ ወታደሮች ከተሞችን ሲያፈርሱ ሲያቃጥሉ ነበሩ ሲል መክሰሱ የሚታወስ ነው። አብይ አህመድ ከዚህ ቀደም ለኤርትራ መንግስትና ህዝብ ከፍተኛ ምስጋና በማቅረብ መቼም የማይረሳ ውለታ አለብን ሲል በተደጋጋሚ ምስክርነቱን መስጠቱ የሚታወስ ነው። በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ህዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ህዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። የአብይ አህመድ ጀነራሎችም ባገኙት መድረክ ሁሉ ለኤርትራ መንግስትና ወታደሮች ያላቸውን አክብሮትና ምስጋና ያቀረቡ ሲሆን አብይ አህመድ ከቅርብ ጊዜ ወዲህ በወደብና በተለያዩ ምክንያቶች ከኤርትራ መንግስት ጋር የገባበትን ፍጥጫ ተከትሎ የኤርትራ መንግስትን በተለያዩ ወንጀሎች ክስ እያቀረበ ይገኛል። የኤርትራ መንግስት በሰጠው ምላሽ የአብይ አህመድ አገዛዝ ጦርነት ፍለጋ ላይ ነው ብለዋል። በጉዳዩ ላይ የዘውትር ተሳታፊያችን አጭር መረጃ አለው። የኢትዮጵያ ህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ላይ ጠቅላይ ሚኒስትሩ ለቀረበላቸው ጥያቄ መልስ ለመስጠት በምክር ቤቱ በተገኙበት ሰዓት በዋናነት ኤርትራን የሚከስ በርካታ ውንጀላዎችን አቅርበዋል። ከነዚህ ውንጀላዎች መካከል እንግዲህ ራሱ ጋብዞ ወደ ጦርነቱ ያስገባቸው እንደሆነና በርካታ ኤርትራውያን ወታደሮች ወደ ኢትዮጵያ ገብተው ፌዴራል መንግስቱንና የክልል ኃይሎችን በመደገፍ በትግራይ በተደረገው ጦርነት ላይ ተሳትፎ እንደነበራቸውና በዚህ ተሳትፎ ኢትዮጵያን ከብተና እንዳዳኑ ከፍተኛ የሆነ ገዛ እንዳደረጉ የኢትዮጵያ መንግስትና የኢትዮጵያ ህዝብ የኤርትራ ህዝብና መንግስት የሰራውን ውለታ ታሪክ ሊረሳው እንደማይችል ሲገልጹ ከቆዩ በኋላ አሁን የኤርትራ ሰራዊት ከኋላ እየተከተለ አዲግራትን መድኃኒት ፋብሪካን ነቃቀለ፣ ያለመዳ ጨርቃጨርቅ ፋብሪካን ነቃቅሎ ወሰደ። እንዲሁም መቀሌ ስንደርስ ከተማው እንዳይገቡ አድርገን መቀሌ ለማዳን ከፍተኛ ጥረት አድርገናል ብሎ ከዚህ በፊት ከሚናገረው ንግግር እጅግ በጣም የተጣረሰ የተምታታ ሐሳብ ነው ሲገልጽ የነበረው። ከዚህ በፊት የመከላከያ ሰራዊት ጀነራሎች የኤርትራ ሰራዊት በትግራይ ክልል ባደረገው ጦርነት የኢትዮጵያን ህዝብና መንግስት አትርፏል፣ ኢትዮጵያንም ከብተና ታድጓል፣ ውለታቸውን በፍጹም አንረሳውም ሲሉ የነበሩትን ረስተው ዛሬ ደግሞ የኤርትራ መንግስት በኢትዮጵያ ውስጥ ጣልቃ በመግባት ከፍተኛ ውድመት እና ሽብር እንደፈጠረ፣ ዘረፋ እና ግድያ እንዳደረገ የኢትዮጵያ መንግስት በትግራይ ክልል በተደረገው ጦርነት ወቅት ምንም ኃጢአት እንዳልሰራና ከኋላ የኤርትራ ጦር እየተከተለ ሲያጠፋና ሲያወድም ሲዘርፍ እንደነበር ለመግለጽና ልክ እንደ ጲላጦስ የኢትዮጵያ መንግስት በትግራይ ክልል የተፈጸመው ወንጀል ጥፋት እንዳልሰራና ይባስ ብሎ የኤርትራ ጦር ትግራይ ውስጥ እንዳያጠፋ ከፍተኛ መከላከል አድርገናል በማለት የሰጡትን መግለጫ ተንተርሶ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረአብ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የኤርትራ ጦር ሚና በተመለከተ የሰጡትን መግለጫ ከእውነት የራቀና ለጦርነት አጀንዳ ሰበብ ፍለጋ እያቀረቡ እንደሆነ ገልጸዋል። እንግዲህ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ በኢትዮጵያ መንግስት በኩል አሁን እየቀረበ ያለው ክስ ወደ ጦርነት ለመሄድ ከፍተኛ ዝግጅት እየተደረገ ጠብ ያለሽ በዳቦ እንደሆነ ጠቅሰዋል። አንዳንድ ምሳሌዎችንም የሰጡት በተለይ የወደቡን ጉዳይ የተዘጋ ፋይል ነው በማለት የማስታወቂያ ሚኒስትሩ እየገለጹ ቢገኙም ነገር ግን የኢትዮጵያ መንግስት በባሌም ሆነ በቦሌ ኢትዮጵያ ከቀይ ባህር ርቃ የምትቀር
የተናገረበት አይኖርም በማለት የእስራኤልና የጎላን ኮረብታዎችን አያይዘው የጎላን ኮረብታ ለእስራኤል እጅግ በጣም ወሳኝ በመሆኑና በጉልበት የያዘችውን ምሳሌ በመጥቀስ ኢትዮጵያም በጉልበት የወደቡን ጉዳይ እንደምታጠናቅቅና እንደምታጠቃልል እየገለጹ ይገኛሉ። ነገር ግን የማነ ከፍተኛ ተቃውሞ አንስተዋል። ይሄ ጠቅላይ ሚኒስትሩ በፓርላማ ተገኝተው የሰጡት ትንታኔ ከእውነት የራቀ ብቻ ሳይሆን የኤርትራን ህዝብና መንግስት ውለታ የረሳ ነው በማለት ነው መግለጫቸውን የሰጡት። መሳይ በኢትዮጵያ የተስፋፋ የመጣውን የሰላም እጦት ተከትሎ የተለያዩ የምዕራብ ሀገራት መንግስታት ዜጎቻቸው ወደ ኢትዮጵያ እንዳይጓዙ ማስጠንቀቂያ መስጠታቸውን ቀጥለዋል። በቅርቡ አሜሪካ፣ ካናዳ፣ እንግሊዝና የአውሮፓ ሀገራት ወደ ኢትዮጵያ የሚደረጉ ጉዞዎች ጥንቃቄ የተሞላባቸው፣ አንዳንዶቹ ሀገራት ደግሞ ዜጎቻቸው ወደዛ እንዳይጓዙ ማስጠንቀቂያ መስጠታቸው የሚታወስ ነው። የአውስትራሊያ መንግስት ዜጎቹ ወደ ትግራይ፣ አማራና ሌሎች የኢትዮጵያ ክልሎች እንዳይጓዙ በትላንትናው ዕለት ማስጠንቀቂያ ማውጣቱም ተሰምቷል። በኢትዮጵያ እየተስፋፋ ያለው ስርዓት አልበኝነት፣ ጦርነትና በአጠቃላይ የሰላም እጦት የውጭ ሀገር ዜጎች ደህንነት እንዳይሰማቸው እንዳደረገ ነው መረጃዎች የሚያመለክቱት። በቅርቡ 2 የቱርክ ዜጎች በደቡብ ኢትዮጵያ መገደላቸውን ተከትሎ በርካታ ሀገራት ወደ ኢትዮጵያ የሚደረጉ ጉዞችን ጥንቃቄ የተሞላው እንዲሆን እያሳሰቡ ይገኛሉ። ይህ በእንዲህ እንዳለ በትግራይ ያለውን ውጥረት ተከትሎ የተስተጓጎለው የአውሮፕላን ጉዞ በርካታ የትግራይ ተወላጆችን በአውቶቡስ ወደ አዲስ አበባ እንዲጓዙ ያደረገ ሲሆን መሰረት ሚዲያ እንደዘገበው ከሆነ አብዛኞቹ ተጓዦች ወደ እስር ቤት ተወስደዋል። የአብይ አህመድ አገዛዝ በማንኛውም መንገድ ከትግራይ ወደ አዲስ አበባ የሚገቡ የትግራይ ተወላጆችን እያሰረ እንዳለ ነው መረጃው የሚያመለክተው። የዘውትር ተሳታፊያችን ተጨማሪ ዘገባ ይኖረዋል። የአውስትራሊያ መንግስት ዜጎቿ ወደ ትግራይ፣ አማራና ወደ ሌሎች የኢትዮጵያ ክልሎች እንዳይጓዙ የጉዞ ማስጠንቀቂያ ማውጣቱን አስታውቋል። ስማርት ትራቭለር የተባለ የጉዞ መረጃ የሚያወጣ ተቋም እንዳመለከተው ከሆነ የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ የጉዞ ማስጠንቀቂያ ማውጣቱን ታውቋል። በትግራይ ክልል ያለው የጸጥታ ሁኔታ ያለ ቅድመ ማስጠንቀቂያ በድንገት በማንኛውም ሰዓት ሊባባስ የሚችል በመሆኑ ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ አስጠንቅቀዋል። ዜጎችም በማንኛውም መንገድ ክልሉን ለቀው ይውጡ ሲል አስጠንቅቋል። ህዝባዊ ተቃውሞና ግጭቶች በሚከሰቱበት ወቅት በቤት ውስጥ እንዲቀመጡም ምክር ሀሳብ አቅርቧል። ከትግራይ ክልል ውጭ ዜጎች ወደ አማራ ክልል፣ ቤንሻንጉል ክልል፣ ጋምቤላ ክልሎች እንዲሁም ከአማራና ከሶማሌ ጋር በሚያዋስኑ ሰሜናዊ የኦሮሚያ ግዛቶች ላይ ጉዞ እንዳይደረግ በማለት ማስጠንቀቂያ መስጠቱን አስታውቋል። ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ወደሚያዋስኑ የኢትዮጵያ ድንበሮች ጉዞ በፍጹም እንዳያደርጉ ማሳሰቢያ መስጠቱን አስታውቋል። የትጥቅ ግጭቶች፣ የሽብርተኝነት ስጋት፣ የእገታና የሲቪል አለመረጋጋቶች እንዳሉ ጠቅሶ በእነዚህ አካባቢዎች ጉዞ እንዳይደረግ ዜጎቹ ምንም አይነት እንቅስቃሴ እንዳያደርጉ በማለት ማስጠንቀቂያ መስጠቱን ገልጿል። በአጠቃላይ ዜጎቹን ወደ ኢትዮጵያ ሊያደርጉት ያሰቡትን ጉዞ ካለ እንደገና እንዲያጤኑት በማለት ምክር ሀሳቡን አቅርቧል። ወደ ሶማሊያ ክልል ከኬንያና ከሶማሊያ አካባቢዎች በስተቀር ወደ ምስራቅ ሸዋ፣ ጉጂና ምዕራብ ጉጂ ዞኖች የሚደረጉ ጉዞዎች የጥንቃቄ ምድብ ውስጥ እንደተካተቱና በእነዚህ አካባቢዎች ጉዞ ሲያደርጉ ዜጎቹ ከፍተኛ ጥንቃቄ ማድረግ እንዳለባቸው፣ ከተቻለ ደግሞ በእነዚህ አካባቢዎች ጉዞ እንዳያደርጉ በማለት ምክር ሀሳቡን አቅርቧል። በመጨረሻም ወደ አዲስ አበባ፣ ድሬዳዋ፣ አፋር፣ ሐረር፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ከፍተኛ ጥንቃቄ ያለበት ጉዞ እንዲያደርጉ በማለት አስታውቋል። በአጠቃላይ ኢትዮጵያን ካርታ በስፋት የቀይ ቀለም የተቀባባቸው በርካታ የኢትዮጵያ ክልሎችና ግዛቶች ላይ ከፍተኛ የሆነ አለመረጋጋት፣ ግጭቶች ስላሉና የሽብርተኝነት እንቅስቃሴም ስላለ በእነዚህ አካባቢዎች ምንም አይነት እንቅስቃሴ እንዳይደረግ በማለት ለዜጎቹ ማሳሰቢያ ሰጥቷልኝ። የቢጫ ቀለም ደግሞ በተወሰነ ደረጃ ማዕከላዊ የሀገሪቱ አካባቢዎች ላይ ዜጎቹ በጥንቃቄ አስፈላጊ ጉዞ ካልሆነ በስተቀር ምንም አይነት እንቅስቃሴ እንዳያደርጉ በማለት ማስጠንቀቂያ መስጠቱን ነው መረጃዎች እያመላከቱ የሚገኙት። እንግዲህ የአውስትራሊያ መንግስት ይህን ውሳኔ
ያሳለፈው ከጥቂት ቀናት በፊት የእንግሊዝ መንግስት የጸጥታ ሁኔታው ማሽቆልቆሉን በመጥቀስ ለዜጎቹ ወደ ትግራይ፣ አማራ፣ ጋምቤላ፣ ኦሮሚያ እንዲሁም ሌሎችም የሀገሪቱ ድንበሮች አካባቢ እንዳይጓዙ ለዜጎች ማስጠንቀቂያ መስጠቱ ይታወቃል። ከዚህ በፊትም እንደሚታወቀው የካናዳ መንግስት፣ የአሜሪካ መንግስት እና የተለያዩ የአውሮፓ ሀገሮች በኢትዮጵያ በተከታታይ ጊዜ ለዜጎቻቸው ወደ ኢትዮጵያ ቢችሉ እንዳይጓዙ ከተቻሉ ደግሞ ከአዲስ አበባ እንዳይወጡ በማለት ማስጠንቀቂያዎችን እየሰጡ እንደሚገኙ ነው መረጃዎች የሚያመላክቱት። ሀገሪቱ በአሁኑ ሰዓት በግጭት እየተናጠች የምትገኝ ከፍተኛ ቀውስ ውስጥ የገባች ሀገር በመሆኗ የአውስትራሊያ፣ የካናዳን ጨምሮ የምዕራብ አውሮፓ ሀገሮች በኢትዮጵያ የሚደረገውን ጉዞ እንዲያጤኑት በማለት ማስጠንቀቂያ እየሰጡ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። በሌላ በኩል ወደ ትግራይ የአውሮፕላን ጉዞ ከተቋረጠ በኋላ አዲስ አበባ የሚኖሩ የትግራይ ተወላጆች በዓልን ለማክበር ወደ ቤተሰቦቻቸው ወደ ትግራይ ክልል ከሄዱ በኋላ መመለሻ በማጣታቸው ምክንያት የየብስ ትራንስፖርትን ተጠቅመው ወደ አዲስ አበባ ሲመለሱ አዲስ አበባ ኑሯቸው እንደሆነ እየታወቀ የአዲስ አበባ ከተማ የነዋሪዎች መታወቂያ የያዙ እንደሆነ እየታወቀ ነገር ግን አዲስ አበባ ከተማ መግቢያ በሮች ላይ አውቶቡሶችን በማስቆም አስወርደው ወዳልታወቀ ስፍራ በጅምላ እያፈሱ እየወሰዷቸው እንደሆነና ከፍተኛ በቀል እየተፈጸሙባቸው እንደሚገኝ በርካታ የትግራይ ተወላጆችም በትግራይ ክልል ጦርነት ይነሳል በማለት ከትግራይ ክልል እየወጡ ወደ አዲስ አበባ ከተማ እየመጡ ጦርነትን በመሸሽ እና አጠቃላይ በሀገሪቱ እየተፈጠረ ያለው ምስቅልቅል በመሸሽ ወደ አዲስ አበባ ከተማ በሚመጡበት ሰዓት ስማቸውንና መታወቂያቸውን በማየት በጅምላ እየታፈሱ ወዳልታወቀ ስፍራ እየተወሰዱ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ የአማራ ቀጠናዎች በርካታ ውጊያዎች መደረጋቸውን አስታወቀ። በወሎ፣ በሸዋ፣ በጎጃምና በጎንደር በተካሄዱ ውጊያዎች ከፍተኛ ኪሳራ የአገዛዙ ሰራዊት ማስተናገዱን ነው ከቀጠናዎቹ የደረሱን መረጃዎች የሚያመለክቱት። በሌላ በኩል የአብይ አህመድ አገዛዝ በበቀል እየወሰደው ያለው እርምጃም እንደዚሁ ቀጥሏል። በባህር ዳር አንድ የሕክምና ባለሙያ መገደሉም ተሰምቷል። ከቅርብ ጊዜ ወዲህ የአማራ ተወላጅ የሆኑ የሕክምና ዶክተሮች በአገዛዙ ሰራዊት እየተገደሉ መሆናቸው ለብዙዎች አስደንጋጭ ሆኖ እየተሰማ ያለ ጉዳይ ሆኗል። በስካሁንም 6 ዶክተሮች መገደላቸውን ነው ያገኘነው መረጃ የሚያመለክተው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ የአንድነት ምስረታውን አስመልክቶ አመራሮቹ ለመገናኛ ብዙሃን መግለጫ ሰጥተዋል። የአማራ ፋኖ ብሔራዊ ንቅናቄ አመሰራረትና ቀጣይ አቅጣጫዎችን በተመለከተ የንቅናቄው አመራሮች በሰጡት መግለጫ አንድነቱ መጥቷል፣ የኢትዮጵያ ሕዝብ ከዚህ ትግል ጀርባው ነው እንዲያግዝም ጥሪ አቅርበዋል። በወቅታዊው የፋኖ የተጋድሎ እንቅስቃሴ ዙሪያ የዘውትር ተሳታፊያችን የሰበሰባቸው መረጃዎች አሉ። ማዕከላዊ ጎንደር ዞን በጣቁሳ ወረዳ ጫንድባ ከተማ ላይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በፈጸመው ማጥቃት በአገዛዙ ጦር ላይ ጉዳት ያደረሰ ጥቃት በመፈጸም በጫንድባ ከተማ የነበረውን ወታደራዊ ምሽግ መቆጣጠራቸውን ተከትሎ የነበረውን የወታደራዊ ምሽግ ለቀው ከጨውድባ ወደ ጫንድባ የሸሸው የአገዛዙ ጦርን ተከትሎ በመምታት ሰራባ ወደ ተባለው በአይከል ከተማ የሚገኘው ወይም በጭልጋ ከተማ ዋና ከተማ አይከል ድንበር ድረስ ውጊያዎች ተስፋፍተው እንደቀጠሉና በተደረገው ውጊያም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት ህዝብ በርካታ የነፍስ ወከፍና የቡድን መሳሪያዎችን ከመማረኩ በተጨማሪ ወታደራዊ ምሽጎችን መቆጣጠሩን አስታውቋል። ይህን ተከትሎ በጣቁሳ ወረዳ የነበረው ውጊያ ወደ ጭልጋ ወረዳ ተዛምቶ ከፍተኛ የሆነ ድል መገኘቱን ነው መረጃዎች የሚያመላክቱት። በዚህ በተጨማሪ በምዕራብ ወሎ ቀጠና ወግዲ ወረዳ ውጊያ መደረጉ ታውቋል። ከደቡብ ወሎ ወደ ሰሜን ሸዋ ሲጓዝ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች በጎረንጂ ኢላላና አጋምሳ በተባሉ ቦታዎች ላይ በፈጸሙት የማጥቃት እንቅስቃሴ በአገዛዙ ጦር ላይ ድል መቀዳጀታቸውንና በርካታ የሰራዊቱን አባላት መግደላቸውንና የነፍስ ወከፍና የቡድን መሳሪያዎችን መማረካቸው። በዚሁ ቀጠናም ከላሊበላ ወደ ጋሸና ሲጓዝ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች ድብኮ ከተባለችው ከተማ ላይ የደፈጣ ጥቃት በመፈጸም በድብኮ ከተማ ላይ ሲደርስ የአገዛዙ ጦር መጥተው ክፉኛ እንዳሽመደመዱት ለማወቅ ተችሏል።
እንግዲህ በዚህ ቀጠና በርካታ የሆኑ ውጊያዎች እየተደረጉ ሲሆን የሰራዊቱ አባላት ስንቅና ትጥቅ ለመቀባበል ከአንድ ከተማ ወደ አንድ ከተማ እንቅስቃሴ በሚያደርጉበት ሰዓት የአማራ ፋኖ ብሔራዊ ንቅናቄ የተለያዩ ኮሮችና እዞችና ሻለቃና ሻምበሎች በጋራ በመቀናጀትና በመናበብ ከህብረተሰቡ መረጃ በመሰብሰብ ከፍተኛ ክሳራ እያደረሱበት እንደሚገኙ ታውቋል። በምስራቅ ጎጃም አካባቢ የአማራ ፋኖ ብሔራዊ ንቅናቄ ከደንበጫ ከተማ በቅርብ ርቀት ከምትገኘው ዋድ ኢየሱስ የጀመረው የማጥቃት እንቅስቃሴ እስከ ደንበጫ ከተማ ዘልቆ በመግባት 15 የአገዛዙ ጦር መደምሰስ መቻላቸውን የቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር አስታውቋል። እንዲሁም በባህር ዳር ዙሪያ የፋኖ ኃይሎች በከፈቱት ውጊያ ወደ ጭምባ ሲጓዝ የነበረው የአገዛዙ ጦር ኢጎዳ በተባለው ቦታ ላይ የፋኖ ኃይሎች ጠብቀው በመምታት ከፍተኛ ጉዳት እንዳደረሱበት ለማወቅ ተችሏል። እንዲሁም ጎንደርና በጎጃም የአገዛዙ ወታደራዊ አመራሮች የተገደሉበት ከባድ ውጊያ ተከፍቶ መዋሉና በተለይ በማዕከላዊ ጎንደር አለፋ ወረዳ ወኩ ገልገል ቀበሌ ላይ የፋኖ አራቱም ክፍለ ጦሮች በጋራ ባደረጉት ማጥቃት በቋራ ወረዳ እንዲሁም በሙር ከተማ ዶቅኒት በተባለ ቦታ ላይ ከሌሊቱ 9 ሰዓት እስከ ንጋቱ 2 ሰዓት በተደረገው ውጊያ በቡድን መሳሪያ የታገዘ ከፍተኛ ውጊያ መደረጉን ታውቋል። እንግዲህ አገዛዝ ጦር ከሻውራና ከአጸደ ማርያም ተነስቶ ጋዝጌ የተባለውን ቀበሌ ለመቆጣጠር ከፍተኛ እንቅስቃሴ ሲያደርግ ወኩ ገልገል ከተባለ ቦታ ላይ የፋኖ ኃይሎች ደፈጣ በመያዝና ከበባ በመፈጸም በርካታ ኃይሉን መደምሰስ በቻላቸውና በተደረገው ውጊያም 28 የአገዛዝ ጦር ሲደመሰስ 34 የአገዛዝ ጦር መቁሰላቸው ታውቋል። በዚሁ አካባቢ በምዕራብ አርማጮ ወረዳ በማሰሮ ደም ጃልሱማ ቀበሌ ሽመርበር በተባለ ቦታ ላይ የኮሩ ልዩ ዘመቻና የተከዜ ክፍለ ጦር በጋራ በወሰዱት ማጥቃት የአገዛዙ 92ኛ ክፍለ ጦርና 78ኛ ክፍለ ጦር ሬጅመንቶችና አንድ ሻለቃ የአድማ ብተና ኃይል 70 የሚሆኑ የሚኒሻ አባላት በጋራ የተሳተፉበት ውጊያ ቢደረግም በርካቶቹን በተለይ የሚኒሻ አባላቶቹ ሙሉ በሙሉ የተደመሰሱ ሲሆን 70 የሚኒሻ አባላት ከመከላከያ ፊት ቀድመው በመገኘታቸው ሲደመሰሱ 40ዎቹ መቁሰላቸውን መረጃዎች ያመላክታሉ። በሰሜን ወሎም እንዲሁም መቄት ወረዳ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ እና ሚኒሊክ እዝ በጋራ ባደረጉት ውጊያ ከ39 በላይ የአገዛዝ ጦር መገደላቸውንና ከፍተኛ ድል ማግኘታቸውን የፋኖ ኃይሎች አስታውቀዋል። እንዲሁም በከለላ ወረዳ ከቲርቲራ ወደ ሻፊ ሲጓዝ በነበረ የአብይ ጦር ላይ የፋኖ ኃይሎች በከፈቱት ውጊያ በርካታ የሚኒሻ አባላት መገደላቸውን ታውቋል። እንዲሁም በትናንትናው ዕለት በጎንቻ ሲሶ እነሴ 74ኛ ክፍለ ጦር ለመክበብ ከግንደወይን ከተማ የተነሳው የአገዛዝ ጦር ጭርማ በተባለ ቦታ ላይ ያልተጠበቀ ጥቃት ደርሶበት አብዛኛው ሰራዊቱ መደምሰሱንና አስክሬን ማንሳት ባለመቻሉ ከመርጦ ለማርያም ከተማ ተጨማሪ ኃይል መጥቶ የወደቁትን አስክሬን አንስቶ ወደ መጣበት ወደ ግንደወይን ከተማ መሸሸቱን ለማወቅ ተችሏል። እንግዲህ በሰሜን ሸዋም እንደዚሁ የአገዛዙ ጦር በርካታ ኃይል አስገብቶ የጸረ ሰላም ኃይሎችን ለማጽዳት በሚል ሰበብ የኔትወርክ ማቋረጥ እንዲከሰት አድርጓል። የፋኖ ኃይሎች ግን የመንግስት ታጣቂዎች የጠለፏቸውን የኦሮሞ ተወላጅ 7 የኦሮሞ ተወላጆችን በውጊያ በማስለቀቅ ወደ ቤተሰቦቻቸው በሰላም እንዲቀላቀሉ ማድረጋቸውን አስታውቀዋል። ይህ በእንዲህ እንዳለ በተደጋጋሚ ጊዜ በባህር ዳር ከተማና በዙሪያዋ ታዋቂ ግለሰቦችን፣ ምሁራንን፣ የሕክምና ባለሙያዎችን ከቤተሰቦቻቸው ነጥለው በመውሰድ ቀበሌ 14 ጉዶ ባህር አባይ ማዶ ቤዛዊት ቤተመንግስት አካባቢ እየወሰዱ በመግረፍ ሌሊት እያወጡ በፍጥኛ አስረው እየረሸኑ ማን እንደረሸናቸው እንኳን እንዳይታወቅ በሌሊት አስክሬናቸውን ቀበሌ 14 አባይ ማዶ ቤዛዊት አካባቢ እየጣሏቸው እንደሚገኙ በርካታ ሚዲያዎች ከዚህ በፊት የጠቀሱ እንደሆነ ይታወቃል። በሚያሳዝን ሁኔታ ዶክተር ጸጋው ስሜ የተባለ በአማራ ክልል ጤና ቢሮ የስራ ባልደረባ የነበረ በአገዛዙ ጦር ዩኒፎርም በለበሱ አባላቶቹ ከሚሰራበት ቦታ አፍነው በመውሰድ ቤዛዊት ተብሎ በሚጠቀሰው የመከላከያ የጦር ካምፕ በመውሰድ ከጠዋቱ 4 ሰዓት ከወሰዱት በኋላ ገለው በ9 ሰዓት ቤቱን መጣው የፈተሹት ሲሆን በቤቱ ፍተሻ ምንም ባለማግኘታቸው በቅርብ ጊዜ ያገባትን ሚስቱን ነይመጠሽ አስክሬንሽን ውሰጂ በማለት አስክሬን ለቤተሰብ አስረክቧል። ይሄ የጤና ባለሙያ ከዚህ በፊት ምንም አይነት ወንጀል ያልሰራ በህብረተሰቡ ዘንድ ከፍተኛ ተቀባይነት ያለው በስራው ታታሪ የነበረ መሆኑ እየታወቀ ነገር ግን ከስራ ቦታው አፍነው በመውሰድ ከፍተኛ ድብደባ ከፈጸሙበት በኋላ በጥይት ረሽነው ቤዛዊት ማርያም ላይ ጥለው ለቤተሰቦቻቸው አስክሬን እንዳስረከቡ መረጃዎች ያመላክታሉ። በርካታ የመንግስት ትልልቅ ባለሙያዎችም ባልታወቁ ኃይሎች እየተባለ ለፍጥኝ ታስረው በጥይት ተደብድበው እየተገደሉ እንደሚገኙና የህብረተሰቡን አንገት ለማስደፋት ሆን ተብሎ ታዋቂ ግለሰቦች
ዜጎችን ተጽዕኖ ፈጣሪዎችንና ምሁራኖችን በመግደል የአማራን ህዝብ ለማንበርከክ ከፍተኛ ጥረት እየተደረገ እንደሆነ መረጃዎች የሚያመላክቱት። እየሞከርኩ ነው በሚል መሪ ቃል እየተካሄደ ያለው የማህበራዊ ሚዲያ ዘመቻ ተጠናክሮ መቀጠሉ ታወቀ። በርካታ ኢትዮጵያውያን እየተቀላቀሉት እንደሆነም ለማወቅ ተችሏል። እየሞከርኩኝ ነው በሚል በኮሜዲያን ያሲኖ የተጀመረው ንቅናቄ የተለያዩ የህብረተሰብ ክፍሎች በራሳቸው መንገድና በራሳቸው መልእክት ዘመቻውን እየተቀላቀሉ ሲሆን አገዛዙም በሁኔታው ከፍተኛ ድንጋጤ ውስጥ እንደገባ መረጃዎች ያመለክታሉ። እንዲህ አይነቱን የማህበራዊ ሚዲያ ዘመቻ የሚያካሂዱ ሰዎችን አድኖ ለመያዝ በአገዛዙ በኩል እየተመከረም እንዳለም ተሰምቷል። ይህ እየሞከርኩኝ ነው በሚል እየተስፋፋ የመጣው የኢትዮጵያንን የወቅቱን ድምጽ የሚወክለው ዘመቻ በዋናነት ከኑሮ ውድነት ጋር በተያዘ ህብረተሰቡ የገባበትን አጣብቂኝ የሚያመላክት እንደሆነ ተገልጿል። አንዳንድ የፖለቲካ ፓርቲዎች ይህንኑ እየሞከርኩኝ ነው የሚለውን ዘመቻ የተቀላቀሉ ሲሆን ኢዜማ የደረሰበትን የተቀባይነት እጦት ለማካካስ በሚል ይህን ዘመቻ መሪ ቃሉ አድርጎ እየተጠቀመበት እንዳለም ለማወቅ ተችሏል። በጉዳዩ ዙሪያ የዘውትር ተሳታፊያችን የህብረተሰቡን አስተያየትና ያነጋገራቸውን ሰዎች ምላሽ ይዞ አጭር ዘገባ ያቀርብልናል። መሳይ እናንተ እያያችሁ ያላችሁት የማህበራዊ ድረገጹን በሚዲያ ነው። ነገር ግን አዲስ አበባ ሌላ ወሬ የለም ማለት በሚያስችል ደረጃ ባሱም፣ ሰማዩም፣ ምድሩም፣ የግል ታክሲውም፣ ሆቴሎችም፣ ስፖርት ቤቶችም በሙሉ እያወሩ ያሉት ይህን ነው። እንግዲህ ኪነ ጥበብና ሚዲያ ለፖለቲካ ትግል ምን ያክል ከፍተኛ አስተዋጽኦ እንዳላቸው በአጭር ቃላት የተገለጸበት የኮሜዲያን ያሲኑ እየሞከርኩ ነው የሚለው አገላለጽ የኢትዮጵያን ህዝብ ብሶትና በደል ቁልጭ አድርጎ ያሳየ፣ የኑሮ ጉስቁልናቸውን ቁልጭ አድርጎ የሚያሳይ እየሞከርኩ ነው በሚል ርዕስ በማህበራዊ ሚዲያ የተሰራጨው አጭር ቪዲዮ በበርካታ ኢትዮጵያውያን ዘንድ የመነጋገሪያ አጀንዳ ከሆነ የሁለተኛ ቀን አለፈው። እንግዲህ ብሶት የወለደው ከባድ መልእክት ያዘለ ንግግር መሆኑን በበርካታ ኢትዮጵያውያን ዘንድ ስምምነት ላይ ተደርሷል። ግን በዚህ ብቻ ያበቃል ወይ ነው? በተለይ የአዲስ አበባ ከተማ ነዋሪዎች እየተናገሩ የሚገኙት የራሳችንን ኑሮ በሌላ ሰው አንደበት ነው የሰማነው። እኛ እየሞከርን ነው ብለን ማብቃት የለብንም። ከእንግዲህ በኋላ በቃ ደክሞናል። ከእንግዲህ በኋላ ይህን ስርዓት መሸከም አንችልም። አቅቶናል፣ ደክሞናል። ይህን መንግስት ልንጥልበት የምንችልበትን አደረጃጀት መፍጠር አለብን በማለት እየተነጋገሩበት ይገኛሉ። እንግዲህ ችግርን የማያውቀው ሹመኛ በበዛበት ሀገር የዜጎችን መከራ እለት እለት እየጨመረበት በመምጣቱ ወገቡ የተሰበረው የኢትዮጵያ ህዝብ በዚህ ጊዜ እንደዚህ አይነት የህዝብን የኑሮ መከራ ቁልጭ አድርጎ የሚያሳይ ወጣት ሌሎችን አነሳስቶ ወደ በቃ አልቻልኩም ወደሚል ህዝባዊ አመጽ ሊሸጋገር እንደሚችልና አገዛዙ ይህንን ግለሰብ ምናልባት ማስተባበያ እንዲሰጥ ከፖለቲካ አንጻር አልተናገርኩም እንዲል ሊያስረው ሊያናዝዘው በሚዲያ ሊያቀርበው እንደሚችል ነው በርካታ የአዲስ አበባ ወጣቶች እየተናገሩ የሚገኙት። በጣም የሚገርመው ደግሞ የብልጽግናው የሳሎን ጌጥ የሆነው ኢዜማ ይህንን የህዝብ ብሶት ለምርጫ ቅስቀሳ ሊጠቀምበት እንደሆነና በተለይ ደግሞ እነ ገነት አራጌ የኢዜማ የፖለቲካ ከፍተኛ አመራር የነበሩት ደብዛቸው ከጠፋ 1 ዓመት የሞላቸው ሲሆን ለእነዚህ ሰዎች ምንም ትንፍሽ ያላለው ነገር ግን በአዲስ አበባ ከተማ ይሄንን ቃላት ተጠቅሞ የያሲኖን እየሞከርኩ ነው የሚለውን መልእክት በምርጫ ድግስ ላይ ማማማቂያ ለማድረግ ራሱ ማህበራዊ ድረገጹን ተቀላቅሎታል። በኮሜዲያን ያሲን የተሰራው ማህበረሰባችንን ተጨማሪ ችግር ላይ ሳንጥል አማራጭ ለመሆን እየሞከርን ነው ብሎ ነው በመሪ ቃል ይህንን ቪዲዮ የተቀላቀለው። በጣም የሚያሳዝን ነገር ነው እየተፈጸመ ያለው። ኢዜማ እንግዲህ በ6ኛው ምርጫ ሙሉ በሙሉ ከተሸነፈ በኋላ የትኛውም ከተማ ላይ ህዝብን ሰብስቦ ባላናገረበት ጠቅላላ ጉባኤውን በአባላቶቹ ፍቃድና ሁንታ ሰጭነት ምርጫ ያልተካሄደበት ፓርቲ እንደሆነ እየታወቀ ምንም አይነት ህዝባዊ ስብሰባ፣ ሰላማዊ ሰልፍ፣ የፖለቲካ አማራጮችን ይዞ ያልቀረበና አብይ ያሻግረኛል ብሎ ከብልጽግና ፓርቲ ጋር ተጠግቶ የሚገኘው ኢዜማ አሁን ምርጫ በሚደርስበት ሰዓት የሰዎችን ሀሳብ እየወሰደ ትኩረት ለማግኘት ከፍተኛ ጥረት እያደረገ እንደሚገኝ ነው መረጃዎች እያመላከቱ የሚገኙት። ይሄ በማህበራዊ ድረገጽ የተለቀቀውና በበርካታ ኢትዮጵያውያን ዘንድ መነጋገሪያ የሆነው እየሞከርኩኝ ነው የሚለው እየተስፋፋ ያለ ቪዲዮና በብዙዎች ዘንድ ተቀባይነት ያገኘው ይሄ ቃል የብልጽግና መንግስት ብቻ ሳይሆን ከብልጽግና መንግስት ጋር
ተጠግተው ድምጻቸው ሳይሰማ ምንጣፍ ሲጎትቱ የነበሩ እንደነ ኢዜማና እንደነ አብን ሌሎችም ከስርዓቱ ጉያ ውስጥ ተቀምጠው የዕለት ድርጎ እየተሰፈረላቸው የሚገኙ ስም ይዘው ምንም የፓርቲ ስራ የማይሰሩ የፖለቲካ ፓርቲዎችን ጨምሮ ለመጣል ከፍተኛ ድል እንደፈጠረና ወጣቶችም እየተስፋፋ ያለው ቪዲዮ በብልጽግና ፓርቲ ላይ ብቻ የመጣ ሳይሆን በእነዚህ በስሩ ላይ የስርዓቱን ምንጣፍ ጎታች የሆኑ የፖለቲካ ፓርቲዎችም ላይ ጭምር የተነሳ ማዕበል እንደሆነ እየታወቀ ኢዜማ ግን ይህንን ተጠቅሞ ተቀባይነትና ድጋፍ ለማግኘት እየተጠቀመበት እንደሚገኝና ይሄ ከፍተኛ ተቀባይነት ያለው ቪዲዮ በበርካታ ቋንቋዎች ተሰራጭቶ ተስፋፍቶ በአዲስ አበባ ብቻ ሳይሆን በክልሉ ከተሞች ላይም ከፍተኛ የሆነ የህዝብ አመጽ ሊቀሰቀስ እንደሚችልና ስርዓቱ በቃኝ ብሎ ወጣቶች በከተሞች ላይ አመጽ ሊቀሰቀስ እንደሚችል ግምታቸውን እየተናገሩ ይገኛሉ። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልኝ። ዳይመንድና ኩኩ ተጣሉ። ዳይመንድና ኩኩም የተጣሉበት ምክንያት ይሄ ቦታ የኔ ነው በማለት ነበር የተጣሉት። ዴፍ አዴን ይዟት ፍቅር እናት ቤት ሄደ። የፍቅር እናትም ስለ አዴና ስለ ዴፍ ያላትን ሁኔታ ቤተሰቧ ለምን እንዳልተቀበሉም ጠየቀቻት። ሊሊ ሙሉ የቀድሞ ህይወታን መመለሷን በጣም ደስ ብሏታል። እሷም ስለ ሁሉም ነገር ያስቸገረችው ስትነገር በጣም ጸጽቷታል። ዶክተሩም ጋር ሄዳ አናግረው ነበር። ስለ ካንሰሩም መልስ ሰጥቷታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ ያልኩኝ ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ፍቅራችሁ ብዝት ትርፍ ይበልልኝ። እንግዲህ ዛሬ ይዤላችሁ የመጣሁት እንደተለመደው ሰራተኛዋ አደይ ክፍል 192 ነው ይዤላችሁ የመጣሁት ማለት ነው። ከባለፈው እየቀጠለ እና እናንተ ደግሞ እስከዛው ቪዲዮን ላይክ እና ሼር በማድረግ ተባበሩኝ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ደውል ምልክቷን ማጥቆሩን እንዳትረሱ እላችኋለሁ። ላስታውሳችሁ ብዬ ነው ቅመሞቼ ማለት ነው። አዴ ዴፍ ይዟት ወደ ፍቅር እናት ቤት ሄደ። በሄደበትም ሰዓት አዴና እኔ እናወራለን፣ ዴፍ አንተ መኝታ ክፍል ግባ በማለትም የፍቅር እናት ትጠይቀዋለች። ከዛም አዴን ምንድነው ችግራችሁ ያንቺና ስለ ዴፍና ስላንቺ እስቲ ንገሪኝ በማለት ትጠይቃታለች። እትዬ እኔ እኮ ዴፍና አገባዋለሁ፣ ነገር ግን የቤተሰቦቼ ችግር ነው እና እናቴ አባቴ ተዩና እናቴ ለምን አልፈልግም እንዳለች ራሱ በጣም ግራ ገብቶኛል ብላ ትነግራታለች። እናም አይ እኔ ካልሆነ በቃ እኔ ሄጄ ሁለቱንም አዋራቸዋለሁ ስትል አባቴን እንኳን ተዩ መቼም አይቀበልም እኔ አውቀዋለሁ፣ ነገር ግን እናቴ በምን ምክንያት አልቀበልም እንዳለች ግራ ገብቶኛል ትላታለች። እንዴ እናትሽ እንዴት እንደዛ ልትቻልች የሰማችሁ ነገር አለ ወይ ስትላት እኔ ራሴ ምንም አውቀው ነገር የለም እና እህትሽን ጠይቂያት ስትላት ለእህቴም አልነገረቻትም፣ እናም ደግሞ ምን እንደሆነ ግራ ገብቶኛል ትላታለች። በዛን ሰዓት የሆነ ነገርማ የሰማችሁ ነገር አለ ማለት ነው እንጂ ዝም ብላ እናትሽ አልፈልግም አትልም ትላታለች። እኔ እኮ ዴቭን ማግባት ህይወቴን መቀየር ህይወቴን ማሳለፍ ፈልጋለሁ፣ ነገር ግን መቼም ቢሆን ዴቭን አልተውም አገባዋለሁ፣ ነገር ግን የእናቴ ነገር ነው፣ የእናቴንም ደግሞ እንዴት አድርጌ እንደማስማማት ችግሯን ደግሞ እንዴት አድርጌ እንደመጠየቃት ግራ ገብቶኛል በማለትም ሁለቱም ያወራሉ ማለት ነው። ባቡሬም ሊሊን ወደ ሆስፒታል ቤት ይዟት ሄደ። በሄደበትም ሰዓት ዶክተሩ ወደ አሁን በጥሩ ሁኔታ እንዳለች በጣም ሁሉም ነገር ካንሰሩም ሁሉም ነገር በፍጥነት እንደምታገግም ነግሯታል። እናም ደግሞ ዶክተሩን ደግሞ ምን እንዳረግሽው ኤላ ነው ብለሽ በጣም አሰቃይተሽው ነበር ብሎም ባቡሬ ይነግራታል። በዛን ሰዓት ወይኔ ጉዴ እኔ ሁሉንም ነው ያስቸገርኩኝ አሁን ምንድነው ብዬ ማናገረው ያለችም ዶክተሩ ይገባል። ዶክተሩም በጣም ደስ ብሎኛል እንዲህ ሆነሽ ተሽሎሽ ስላየው በጣም ደስ ብሎኛል ብሎም ሰላም ይላታል። ባቡሬንም ሰላም ይለዋል። እናም ደግሞ ህመምሽን ሁሉ ነገርሽን ያመጣው ደግሞ ሁሉ ነገር በሁሉ ነገር ሰበብ ነው። ስለዚህ አንቺ ደግሞ አሁን በፍጥነት ያገገምሽ ነው፣ መድኃኒትሽን ሁሉ ነገርሽን
ተከታትለሽ በስነ ስርዓት ከወሰሽ አሁንም በጣም ትድኛለሽ በፍጥነት። ስለዚህ ካንሰርሽም ሁሉም ነገር በጣም ጥሩ ላይ ነው ያለው። ስለዚህ አሁን ትድኛለሽ ብሎም ሲነግራት በጣም ፈጣሪ ይመስገን። ግን ዶክተር እኔ ቤዛን ፈልጋታለሁ የት ነው ያለችው ብላ ትነግረዋለች። ቤዛን እኔም እየፈለኳት ነው እና ፖሊሶቹም እየፈለጓት ነው። ስለዚህ እኔ ቤዛን ማሳዝ እፈልጋለሁኝ ማሳሰር እፈልጋለሁ ትለዋለች። በዛን ሰዓትም እኔ ራሴ እየፈለኳት ነው ለፖሊሶች ጠቅማለሁ ፖሊሶቹም እየፈለጓት ነው። ነገር ግን አሁን ባትገኝ ሄዳ መገኘቷ አይቀርምና እኔ ራሴ እጨርሰዋለሁ ብሎም ይነግራታል። እሺ ብሎ ከዛም የባቡሬም እናት ባቡሬን ስታመሰግነው እኔን ምንም አታመሰግኝ፣ ነገር ግን የብርቄን እናት አመሰግኝልኝ ብሎም ይነግራታል። የፍቅር እናት ነች ማነች ምትላት? ስለዚህ ማሚን አመሰግኝልኝ ይላል። ለምን ስትል ማሚን እኮ አሁኑን በአባቴን ፈልገሽ ካላመጣሽልኝ ያልሽ የፍቅርን እናት በጣም አስቸግርሻን ነበር እና ብርቄ ብለሽ ደግሞ እሷን ሰራተኛችን ብለሽ ትጠሪያት ነበር ፍቅርን ብሎም ሲነግራት በሳቅ ሞተች። እንዴ እኔ እንደዛ ይላል ነበርኩኝ በማለትም እሱንም ትነግረው አዎ ብሎ እሱም ይነግራታል። በዛን ሰዓትም ግራ ገብቷት ሳቀች። አሁን ሄጄ ማሚን ይቅርታ ማለት አለብኝ። ስለዚህ አሁን ቤት እኔ ሄዳለሁ ሲል አሁን ሄደሽ ቤት እረፍት አድርጊና ትሄጃለሽ ሲል አይ በፍጹም አሁን ሄጄ ይቅርታ ማለት አለብኝ፣ ስለዚህ አስቸግሪያታለሁ ማለት ነው በማለትም እሷም ነይ እኔ ሸኝሻለሁ በማለት እሱም ሊሸኛት ሸኝቷት ተመልሷል ማለት ነው።